ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ወደ አዲስ አበባ መጥቷል። የልብ ህክምና እንዲያገኝ እድሉ ላመቻችለት ማለት ነው። አሁንም የአዶናይ ቪዲዮዎች ሙሉ ለሙሉ ወርደዋል። አሁን ኮፒ ሊንክ አድርጉ ምናምን ልላቸው አይደለም። እሱ ልጅ እንዲሆን ማለት ነው። አይዞ ችግር የለውም። ና ችግር የለውም። አይዞ አቢ አይዞ ችግር የለውም። ደስታ ብቻ ደስታ ነው የሚያስበቅዘኝ። ወደ ውጪ ብሄድ ካናዳ እጇን ዘርግታ የምትቀበለው አገር ውስጥ እኖራለሁ ቢል ቤተሰቦቹ የናጠጡ ምርጥ ቦታ ላይ የተቀመጡ እንቁ ልጅ ነው። አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትችሉት። ልብሴ ፊት ለፊቷ አውልቄ ቀይ ነበረ። አውልቄ ልብሴን ቀይር ነበር። እቻኔ ናታለች አይና ማቺኝ። አሁንም ማሳያችሁ በትግራዋይነቱ የማይደራደር እንቁ የሆነ ወጣት ነው። ሞጣ ይላል። አረ ሞጣ ይለያል። እንደ መግቢያ ተጠቅመናል። ሞጣ አሁንም የአዶናይ ቪዲዮዎች ሙሉ ለሙሉ ወርደዋል። አሁን ኮፒ ሊንክ አድርጉ ምናምን ልላቸው አይደለም እና ልንገራችሁ ብዬ ነው። ሙሉ ለሙሉ ማለት መደዳዩ መደዳ ግባ እዚህ ጋር መደዳ እዚህ ጋርም ግባው መደዳ ከታችም አለ እንዳለ መደዳ ሙሉ ማለት እና ልንገራችሁ ብዬ ነው እንጂ ኮፒ ሊንክ አድርጉ ምናምን ልላቸው። እንግዲህ ጋይስ አሁንም የአዶናይ አካውንት በጣም ሪፖርት እየተደረገ ነው። ትናንት የሰራው ቪዲዮ ራሱ ሶስቱም ኮሚኒቲ ጋይድ ብሎታልና አውርዶታል። እና ከቻላችሁ ገብታችሁ ኮፒ ሊንክ አድርጉለት። አካውንት ሊዘጋ ነው ይመስለው በዚህ ከቀጠለ ማለት ነውና እኔ የምለው ጋይስ እኔ ገረመኝ፣ እናንተንም ገርሟችኋል? ኦፍ ኮርስ በደንብ ነው የሚገርማችሁ። እኔ ግን በጣም ከመገረም ማስጪ በዚህ ያህል ደረጃ የራስን ሰው ለመውጋት መሮጥ በጣም ነው የሚያስገርመው። እንዴ ይሄን ያህል ይሄ ልጅ ምን በደላችሁ? አዶናይ ምንድን ነው የበደላችሁ? እንደማንኛውም ኢትዮጵያዊ በቃ እሱ ንጹህ ኢትዮጵያዊ ነው አይደለ? በቃ በብሔር በሃይማኖት በምናምን ውስጥ የማይገኝ ከመጀመሪያ እስከ መጨረሻ አይተነው ማናቅ ልጅ ነው። ሰው ወደደው፣ ሰው አከበረው። በየቦታው እየተጠራ ደግሞ የሚፈልገውን ነገር ያረጋል፣ ይደረግለታል። ያ የሰው ፍቅር ነው አይደለ? በዚህ ያህል ደረጃ ምቀኝነት ውስጥ ገብታችሁ የሱን አካውንት ሪፖርት ማድረግ፣ እንዳይሰራ መመቀኘት ምን አደረጋችሁ? ምን በደለ? እኔ በጣም የገረመኝ ደግሞ በወንዶቹ በእናንተ ነው የባሰው። በየቀኑ እየገባ የሚለፈልፍ ልጅ አለ። አሁን ስሙን ራሱ መጥራት አልፈልግም። ዱባይ የሚኖር ልጅ ለምን እንደሱ አልሆንኩ ነው? እንደዛ ከሆነ ስራ ተቀየር። 24 ሰዓት ቁጭ ብለ ቡና እያፈላች የምታወራ ሴት አለች። ሰው ምታማ ሴት ወይም ጠንቋይ እንደዛ ነገር ነህ። ቁጭ ብለ አዶናይ እንዲያርጎ አዶናይ በዚህ ገብቶ አዶናይ በዛ ወጥቶ ትላለህ። ማን እንደሆንክ ራስህ ታውቃለህ። ምን አድርጋችሁ ይሄ ልጅ ተውት፣ ይኖርበት፣ ይስራበት። ምን አድርግ ነው የምትሉት እንዴ? በዚህ ያህል ደረጃ ሰውን ልጅ ለመጣል መሮጥ ምን ያስፈልጋል? እንደሱ ለመሆን መሞከር ነው። በቃ ጥሩ ነገር ነው እያረገ ያለው። እኛስ ያንግ ነን፣ እኛም ወጣቶች ነን። ይሄ ትንሽዬ ወንድማችን ነው። እንደዚህ ካደረገ እኛ ዋይናት እንደዚህ አናረግም ብላችሁ ለመቀየር ሞክሩ። ወጣቶች ነን ለመውሰድ ሞክሩ። ሰውን ለመጣል በዚህ ያህል ደረጃ መሄድ በእውነት በጣም ነው የሚገርመው። ይሄ ምቀኝነት መገለጫችን መሆን አይገባውም እንዴ! ምን በደለ ይሄ ልጅ? ምንም። ግን እናንተ እንደዛ ማረጋችሁ እንዲማረጋችሁ አትችሉትም፣ ልትጥሉትም አትችሉም። በቀላሉ የሚወድቅ ልጅ አይደለም። እሱ ነው የሚገርመው ነገር። በፈለጋችሁት መንገድ ብትመጡ እሱ በፈለጋችሁት መንገድ ይበልጣችኋል፣ ይቀድማችኋል። ሁልጊዜም ደግሞ የሰውን መውደቅ የሚመኝ ሰው ሁሌም ቀድሞ የሚወድቀው ራሱ ነው። አልፍለትም መቼም ማለት ነው። ሁሌ እንዲወድቅ የምትመኙለት ሰው ደግሞ ከፍ እያለ ነው የሚሄደው። የአዶናይ ከፍታ ይቀጥላል እንጂ ወደታች አይወርድም። የፈለጋችሁትን አካውንት ሪፖርት አድርጉ፣ ልጁን ስደቡት፣ እንደዚህ ነው በሉት፣ እንደዚህ ነው በሉት። የህዝብ መውደድ እንደሆነ
ድረስ ተሰጥቶታል። ስለዚህ አሁንም ደግሞ ይቀጥላል እንጂ ወደታች አይወርድም። አዶናይ ቀጥልበት። ማንም ሰው እንዲሰብርህ እድል እንዳሰጠው እስከዛሬም እድል ሰጥተህ አታውቅም። እንደውም አሁን የበለጠ ጠንክረ እጥፍ ሺህ ሆነ ነው መነሳትና መስራት ያለብህ። ተዋቸው ሌሎቹን። አይዞ ሁሉም አንተን የሚወድ ሁሉ ከጀርባ እንደ ጀርባ አጥንት አለን። እና ጋይሶች አሁንም ለአዶናይ አካውንት ውስጥ ገብታችሁ ኮፒ ሊንክ በማድረግ አለን ከጎንህ ነን እንበለው። አሁንም አዶኒ በአዲስ ስራ መጥቷል፣ በእርዳታ ስራ ማለት ነው። እስቲ እንየው። ይህ ልጅ ስንቶቻችሁ ናችሁ የምታውቁት? እንግዲህ በልብ ህመም ምክንያት ብዙ ነገሮች እያጋጠሙት ይገኛሉ። ሰው ወደ አዲስ አበባ መጥቷል፣ የልብ ህክምና እንዲያገኝ እድሉን ላመቻችለት ማለት ነው። አሁን ልጅ ሰላም ልለው ነው። እዚህ ጋር አሉ። ስኬት አትዳትገጭ፣ ናፒ እንዳትገጭ። ስኬት ሃይ፣ እንዴት ነህ አባት? ሰላም ነህ? እንደምን አለ? ደህና ነህ ወይ? አዶኒ ይለያል። ደህና ነህ? እንዴት ነህ? ውይ ስላገኘው በጣም ደስ ብሎኛል። ስምህ ማን ነው ንገረኝ እስኪ። ልዑል ነው ስምህ? የኔ አባት ናይስ ሚች። እንኳን ወደ አዲስ አበባ በሰላም መጣህ። እሺ ስላገኘው ደስ ብሎኛል በጣም። ሃይ እንደምን አለ የኔ አባት? ደህና ነህ? እንዴት ነህ? ሃይ ቤቢ እንዴት ነሽ? ደህና ነሽ? አስጠበቅናችኋ። ሶሪ በጣም ይሄው እንግዲህ ብሎጉ በርቷል ኦሬዲ። ኦኬ በደንብ ታስረዳኛለህ እሺ ስለሱ ያለበት ሁኔታ። ስድስት ዓመት ሙሉ አባቱ ነህ? ስም ማን ነው የአባት? አባቱ ነው። አይዞህ ይሰማኛል። ተሰቃየው አዶኒ ተሰቃየው። አይዞህ ችግር የለውም። 6 ዓመት ሙሉ የሚረዳኝ ሰው አጣሁ። በኋላ እናወራለን ችግር የለም። 10 ብር አንዳንድ ብር 100 ብር እየሸጥኩ ነው ካርድ የማሳክምበት አጥቼ ካርድ እየሸጥኩ ነው። ለመጀመሪያ እንትን ቆይ አንዴ አቢ አምጣ ያዛ አንተ ላውኻ ዛንተ ላውኻ ወው ትሎል ከባድ ነው። ና የሆነ ስጦታ ይዤ ልመጥቻለሁ። ካርዱ ጀምሮ ነው ይሄን አንተ ካርቶኑ ጀምሮ ነው ማለት ይሄ ላንተ ነው 50,000 ብር ለጊዜው እንዳትጨናነቅ እሱ እስከሚታከም ድረስ ለሱ ደግሞ ሁሉም ወጪውን ከቨር ተደርጎ የልብ ህክምና የሚያገኝበት መንገድ እኔ ራሴ አመቻቻለሁ። እሺ ዶንት ወሪ የኔ አባት ጠንክር። ይገባኛል በእናትህ ለዚህ ልጅ አሁን ሪፖርት እኔ ባልወልድም አባት ስለሆንኩኝ አሁን ልጆች ስላሉኝ ይገባኛል። በጣም ብዙ ልጆች አይዞህ ችግር የለውም። እሺ አጠገብ ያሉት ብቻ አይደሉም እኛም ራሱ እናወራለን። ኧረ በደንብ እናወራለን። አይዞህ አለሁልህ። እሺ እኔ አባት አዶኒ ማለት ይህ ነው። አዶኒ ከማንም ሰው ጋር ሊወዳደር አይችልም እና ተው፣ ሪፖርት የምታደርጉ ሰዎች ተው። ባይዘው ጋይሶች ይሄን ቪዲዮ ፖስት ያደረገው ብዙ ቪው አላገኘም እንደ ድሮው ማለት ነው። የአዶናይ ቲክቶክ አካውንት ገብታችሁ ቼክ ብታደርጉት ብዙ ቪው የለውም። ይሄ ሪፖርት እየተደረገ ስለሆነ ነውና ገብታችሁ ኮፒ ሊንክ ብታደርጉለት ሆስፒታል አለ ቱርክሽ ሆስፒታል ቱርክሽ። የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል። እኔ በኔ ስም አንድ ህፃን ልጅ ሙሉ ህክምና ተሸፍኖለት እንደሚታከም ነግሮኛል። እሱ ልጅ እንዲሆን መርጫለሁ። እኔ ደግሞ አይዞህ ችግር የለም። ና እኮ ነው የአዶኒ ስራ። አይዞህ አቢ አዶኒ እኮ ይለያል። ደስታ ብቻ ሪፖርት የምታደርጉ ሰዎች እያያችሁ እቺን ቀን አመሰግናታለሁ። ችግር የለም። ሼር እያደረጋችሁ አድርሱላቸው ለሪፖርት የሚያደርጉትን። በርታሺ ቤቢ አይዞሽ አንቺ። እሺ እንኳን እሱ ታውቃለህ፣ እኔ ካለልኝ ለምን እንደው ታውቃለህ ውስጥ ለራሴ ነው። ምን ያባስ ሳሙና አዶኒ ሳሙ አለቀሰ ልጅ። አይዞህ ችግር የለውም። አይዞሽ ችግር የለውም። እሺ አይዞሽ አባት አልቋል እኮ በቃ አሁን። እሺ አይዞሽ። ከብዶት ነበር በጣም ማለት ነው። አይናገርም ታውቃለህ። አዎ አይዞህ አባት ሲያሳዝን አለሁልሽ። አሁን ነው መናገር ራሱ የጀመረው። እንዳያመብኝ እያልኩ ቤት ያስኩት ከልጆች በጣም ጎበዝ ልጅ ነው ብታየው፣ ፈጣን ነው፣ ለሁሉም ነገር ፈጣን ነው። ግን ያመዋል ለገባ ስለሚያመው እያልኩኝ ይይዘዋለሁ። ቤት ውስጥ ነው የሚይዘው። ያለውበት ቦታ ደግሞ በጣም አስቸጋሪ ነው። ለዚህ ልጅ አሁን ሪፖርት ይገባዋል። አይዞን ችግር የለም። እንቆማለን በደንብ አድርገን። አይዞሽ
ቲክቶክ አካውንትን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን። የበለጠ አሁን ካለበት ደረጃ ደግሞ እሺ ስለዚህ እሱና ለመሱት ትልቅ ፕሮጀክት አስበርና መንሱር አለ መንሱር ሀገሩን ያለው አይዞህ እሺ ጠንክሪ ጥላክሽ ጎበስ ምግብ እንዘዛውን እንብላሽ ምሳል ጋብዛችሁ ገብታችሁ ኮፒ ሊንክ ብታረጉለትና ብዙ መስራት የሚችል ሰው ነው አዶናይ ማለትና ገብታችሁ ኮፒ ሊንክ አድርጉለት። ሰላም እንግዲህ አሁን የምንገኘው እንደምትመለከቱት ኢትዮ ኢስታንቡል ጀነራል ሆስፒታል ላይ ነው የምንገኘው። ቀጥታ ወደ ስራ ነው በቃ አዶናይ በጣም ደስ ብሎኛል። እንኳን ደስ አላችሁ። ውስጥ እንግዲህ እና አዶናይ ትልቅ ስራ እየሰሩ ነው ያሉት። የምስራችሁን በኋላ እንነግራችኋለን። ቀጥታ ነው ወደ ሆስፒታል የወሰዳቸው። እንኳን ደስ አላችሁ። በጣም ደስ ብሎናል። እንወዳችኋለን። እኔም 25000 ህፃናቶችን ነው ማገዝ የምፈልገው። ስለዚህ አንድ ሆነ አላማችን። ስለዚህ በዛ ምክንያት አንድ ልጅ ሙሉ ለሙሉ ቀኛ ሸፍነን እንትን እንድናደርገው እድሉ ሰጣለሁ አለ። ከዛ ማን መጣ? እሱ ልጅ መጣ። ከረዳኝ ሳገኘው እንደዚህ ያልኩት እንትን ይሄ የማን ስራ ነው? ፈጣሪ ስራ ነው። የእግዚአብሔር ስራ ነው። በጣም መመስገን ያለበት ነገር ነውና በጣም እግዚአብሔር ይመስገን። የምር እኔ ባይ ዘ ዌይ ትትና አባቱ ነው። ችግር የለውም። አይዞህ አብረን ካሁን በኋላ እኔም ወዳለኝ ነበር። አይዞህ ምን አይነት ልብ እንዳለ ታውቃለህ? ሰምታችኋል ምን እንዳለው ካጠገብ ያለው ልጅ ምን አይነት ልብ እንዳለህ ግን ታውቃለህ አለው። ገረመው ለሱ በቃ አዶኒ በጣም የሚገርም ሰው ነው። እንደዚህ ሰው የለፋበት የደከመበት ላይ አፈር መነስነስ እንደዚህ ለእናንተ ቀላል ነው? ይሄ ልጅ እኮ ይሄን ስም ለማግኘት ይሄን ብራንድ ለማግኘት ብዙ መንገድ ተጉዟል፣ ደክሟል፣ ለፍቷል። ቢያንስ እንዴት አታስቡም? የሰራውን ነገር ወደኋላ ዞር ብላችሁ ለምን አታዩም? ብዙ ነገር ለውጣል። ወጣቱን አንቅቷል እኮ በቀላሉ እንኳን 1 2 3 ብለን የምንላቸው ሰዎች ማንም ያልደረሰላቸውን ደርሶላቸዋል። በዛ ላይ ደግሞ ኮርስ መሸጥ በሱ አልተጀመረም። ልንገራችሁ ለእናንተ ኢንፎርሜሽን ድሮፕ ሺፒንግ ኮርስ ይሸጣል፣ ክሪፕቶ ከረንሲ ኮርስ ይሸጣል፣ የዩቲዩብ ኮርስ ይሸጣል፣ ብዙ ኮርስ ይሸጣል። በሱ አልተጀመረም። እነ ኮሜዲያን እሸቱ የዩቲዩብ ኮርስ ይሸጡ ነበረ፣ ቤዚክ ኤዲቲንግ ስኪልስ እያሉ በቀላሉ 10,000 ይሸጡ ነበር። የዛሬ ስንት ዓመት $100 ስለጠየቀ ብቻ እንዴት ነው እንደዚህ? እሱ ጋር ቪዲዮ የሰራኩ ቫይራል ይወጣል፣ ይታወቃል። ምን ችግር አለ? የሚችል ሰው ከፍሎ ቢታወቅ ምን ችግር አለው? በዛ ላይ ሰው ኪስ ገብቶ አላወጣ። ብዙ ነው የምታወሩት፣ ብዙ ስለ ሃይማኖት ታወራለች። በቀጥታ እሱ ደረቱን ነፍቶ እኔ ኦርቶዶክስ ነኝ ብሏል አይደል? ማርያም ብሎ እምነቱን ነግሮናል። እንግዲህ እሱ የነገረን እናንተ ግን እሱ እምነት የለውም 4 የሚል ታቶ ስለተደረገ ኒው ኤጅ ጀነሬሽን የሚባለው ግሩፕ ውስጥ አለበት። ሃይማኖት የለውም፣ ሌላ ነገር ይዘው ነው ሀገር ቤት የገባው ብላ አንዱን ከፍ ለማድረግ አንዱን መጣል እኮ አያስፈልግም። ፕላትፎርሙ በቂ ነው። እንደዚህም እንደውም እንደዚህ ኢንጌጅመንት ያላቸው ኢንፍሉዌንሰሮች እኮ 3000 አይሞሉም። ይበቃል እኮ እርዳታ ከሆነ ኢትዮጵያ ሕዝብ ከ50% በላይ የሚረዳ ነው። እርዱ፣ ቪዲዮ ስሩ፣ እኛ እናይላችኋለን። በቂ ነው፣ ሜዳው በቂ ነው። እሱን ጥሎ ሌላውን ከፍ ለማድረግ የሄዳችሁበት መንገድ በጣም ነው የሚደብረው፣ በጣም ማለት ነው። ሰውነቱ ደግሞ እንደዚህ ቅርጽ የያዘው ሰርጀሪ ተሰርቶ ነው፣ መብቱ ነው፣ ከፍሎ ነው። እናንተም ደግሞ ካላችሁም ከፈለጋችሁ ከፍላችሁ ተሰሩ። ዳትሲት ተውት፣ ይስራበት። ወጣቱን እያነቃ ነው። እንደውም እኮ እሱ ለራሱ እኮ ይጠቀም አይደለም። ከሌ እንደዚህ ላድርግ ከሌ እንደዚህ በቃ ቻሌንጅ ነው ሰፖርት እያደረገ ያለው በየቦታው። እንዴ አይሾ ስፒድን ራሱ ኢትዮጵያ ማለት ነው። እሱን ራሱ እንዴት ነው ሰፖርት ያደረገው? እሱ አይደል ሊፍታፕ ያደረገው ከነበረበት። እንደዚህ አታድርጉ። ሰው የሰራበት ነገር ላይ አፈር ስትደፉ፣ ለሰው መንገድ ላይ ስትቆሙ፣ ነገ ደግሞ እናንተ አይሳካላችሁም። ልክ እናንተ ሌላ ሰው መንገድ ላይ እንደቆማችሁ እናንተ ደግሞ ላይ ይቆምባችኋል። እና ጋይሶች ይሄ ከጆጋ ዳይቭ የገባው ልጅ ይሄ ነው። አንድ ቪዲዮ አዶናይ እየሰደበ ቪዲዮ የሰራውን ማለት ነው። ከዛ ጆን ዳንኤል በውስጥ ያወራውን ልጅ ይሄ ነውና አሁን ደግሞ ላይቭ ላይ ተገናኝተው እያወሩ ነው። እስቲ እንያቸው። ወንድሜ አንድ ሁለት አወልኝ እስኪ 400 ይላልና አካውንት ዋርኒንግ አልተነሳም። ስክሪንሾት አካውንት ዋርኒንግ ማለት ነው። አካውንት ዋርኒንግ ቲክታክ እና ዝም ብለህ ቪዲዮ ቶሎ ልቀቅበት። ቪዲዮ ስለቀበት አዲስ ቪዲዮ አታጥፋ። ደግሞ ጥፋት አሁን ለምሳሌ መኪና ላይ ሆነ ከሆነ ምናምን ዋርኒንግ ይሰጣል። ኖርማል ቪዲዮ ልቀቅበት። አቦን ፎሎ አድርጉት። ሁላችሁም ስላገኘው ደስ ብሎኛል። ይመች። ቂሊንጦ ደግሞ ሄደ ጠይቃቸው ጓደኞችን። እሺ ግዴታ ነው። አየው እንደሚ እንትን
አዎ እና ከቻልክም በውስጥ ስልክ ላክልኝና ባገኝ አንድ ቪዲዮ ካንተ ፈልጋለሁ ወንድሜ። እሺ ያገኛል። የኔ አባት ችግር የለም እንገናኛለን። ሳልሄድ ብራዘር ወንድሜ። እሺ አባቢ ብራዘር ስክሪንሻት ላድርገው አይደብርም አይደል? ፖስት ለዋለሁ እኔ ደስተኛ ነኝ። ብራዘር ራዳለች ይማይት ቦይካ ኒግሬይ ቦይካ ጆንዳኔ ልዩ አሁን እኮ አዶናይ የጆንዳኔን አካውንት ሄዳችሁ ሪፖርት አድርጉ ቢ 4.8 ሚሊዮን ሄዶ ሪፖርት ቢያደርጉ በ30 ሰከንድ ይዘጋል። በቃ ተረዳኛ። ግን ማንነት የለውም ይሄ ልጅ። አሁን እኔ በጣም የሚያሳዝነኝ ሲያወራ ያዋሉ። እና አሁን ደግሞ ጋይሶች ላይቭ ላይ ገብቶ የሚታያችሁ ልጅ የአዶናይ አካውንት ሪፖርት አድርጉ እያለ ላይቭ ላይ ቁጭ ብሎ የሚያወራ ልጅ ነውና እስቲ አሁን እንየው። ሲቀጥል ደግሞ ጆንዳኔ ማነው ስሙ ይሄ አዶናይ ግዴታ መጥቶ ጊፍት ጋላሪ መሙላት የለበትም አንተ እንድትደግፈው። ጊፍት ጋላሪህን ሳይው እንዳለ ጆንዳኔል ይሞላል አንተን ጊፍት ጋላሪ ዩኤል እንዴ ጆንዳኔል ሞልቶለት ለአንተ ጊፍት መስጠት የለበትም አዶናይ ገባ እንድትደግፈው አንተን መጥቶ ጌም ማጫወት። እሺ መሲ እሺ አሁን ልጠይቅሽ ልመልስ ያልሽው እንዳለ እውነት ነውና ሰዎች 5000 ይሰጣሉ 20000 ሰጠን ብሎ 5000 ይሰጣሉ። እያዳመኩ ጊፍት ጋላሪው ነው ጆንዳኔል ያለው ብራዘር ሰላም ነው። ግዴታ መሙላት የለበትም። እንደምታዩት እዚህ ጋር ነውና ችግር የፈጠረው ይሄ ልጅ እንደነገርኳችሁ ላይቭ ላይ ቁጭ ብሎ የአዶናይ አካውንት ሪፖርት እያደረገ እየተሳደበ ነው የሚውለው ላይቭ ላይ ማለት ነውና ጆንዳኔልም ገብቶ እንዳለ ጊፍት ጋላሪ ነው የሞላለት ስንት ኮይን ያወረደለትና ጆንዳኔል ለምን አደረገ የሚለውን ጥያቄ አስነስቷል። እስቲ ነው አየ እዚሁ ጋር ማለት ነው እንደው ማርያምን እንኳን እስኪ ሐሳብ እንስተኛ በተራው በነገራችን ላይ ጆንዳኔል ነው አትንጫጩ ይቀጥል ሐሳቡን ተመልከቱ። እነሱ በሴራ ሪፖርት አድርገው አካውንቱን ሲያዘጉበት ቪዲዮቹን ዲሌት ሲያስደርጉበት እሱ ግን አንድ ስቴፕ ወደ ቢዝነስ ቀይሮት ነው የመጣባችሁ። በቀላሉ እኮ ሰው መታዘብ ትችላላችሁ። የሱን ያህል ሩብ ስማርትነት የላችሁ በምንም አይነት መንገድ ብትመጡ። ስለዚህ ተንኮልንም ሴራንም መጠምዘዝንም ከፈለገ እንደሚያሸንፋችሁ ወቁ። ሰዎችን በዚች እርምጃ ማወቅ ትችላላችሁ። ኃይለኛ ፓወር እንዳላቸው በሰዎች ስለታጀበ ስለተወደደ አይደለም። በቃ ጭንቅላቱ ይችላል። ከየት ጀምረን አዶናይን መመልከት እንችላለን? ከካናዳ ጀምሮ አዶናይን መመልከት እንችላለን። አዶናይን ማንም ልብ ብሎት የሚሰማው የለም። ያኔ ቆንጆ ያለ ጅልብድ ነው የሚመስለው የነበረው ካናዳ ሲኖር። ጅልብድ ጡዞ መጥቶ ቪዲዮ የሚሰራ ነበር የሚመስለን። ማንም ከልቡ የሚያዳምጠው ሰው አልነበረም። ቲክታክ ላይ ነው በቃ እሱም የራሱን ችሎታ ነው የሚሰራው፣ እናንተም የራሳችሁን ችሎታ ነው የምትሰሩት። እሱም እግዚአብሔር የጻፈለትን መክሊት ነው የሚጠቀመው፣ እናንተም እግዚአብሔር ያስቀመጠላችሁ ነው የሚጠቀማችሁ ያላችሁ። ይሄ በግሩፕም እየተደራጃችሁ የሰውን አካውንት ለማዘጋት የሰውን ቪዲዮ የምታስጠፉ ህይወታችሁ ይጥፋ። እኔማ እንደዛ ነው የምላችሁ። ለምን ደርሶብኛል። ተደራጅታችሁ ምን አባታችሁ እንደምትፈልጉ አላውቅም። ነፍሴን ታቆሟት እንደሆነ ያለው እኮ ብያቸዋለሁ ነው። ስለዚህ እረፉ። እያንዳንዱ ተንኮላችሁ ለሱ ቢዝነሱ ነው፣ ወደ ቢዝነስ ነው የሚቀይርባችሁ። በተንኮል በምንም አትችሉት። ሂዷል አዶናይ። ማመን ያለባችሁን አምናችሁ ተቀመጡ። በተቀረ ልቦና ይስጣችሁ። ይሄን ነው የምላችሁ። ልጠቁማችሁ ብዬ ነው። ለኔ የሚታየኝ ለእናንተ የማይታያችሁ ብዙ ነገሮች ስላሉ ማለት ነው። ቀመረኛ ካላችሁትም ከአዶናይ የበለጠ ቀመረኛ ያለ አይመስለኝም ሳስበው። ሴረኛም ካላችሁት ከፈለገ እሱ ሴራ መስራት ይችልበታል። ነገርኳችሁ። ተንኮሉን እናንተ ያመጣችሁትን ተንኮል ቢዝነስ አደረገባችሁ። በቀላሉ እኮ ሰውን በዚህ መረዳት ትችላላችሁ ምን አይነት ጭንቅላት ነው ያለው። በነገራችን ላይ አዶናይ ልቀምር ካለ አዶናይ ተንኮል ላስብ ካለ አትችሉት። ጌታ ምስክሬ አትችሉትም። ይሄ ፎሎወር ስላለው ሰው ስለወደደው አክሴፕት ስላደረገው ምናምን አይደለም። አትችሉትም አዶናይ። በተንኮል ከመጣባችሁ ደግሞ በጣም አስረግጬ ልንገራችሁ።
እስቲ በዚህ የምትስማሙ በቃ ማለት አንዳንዴ የዋህ የሚሆኑ ሰዎች የዋህ ናቸው የምትሏቸው ሰዎች ደግ ናቸው የምትሏቸው ሰዎች መልካም ልብ አላቸው የምትሏቸው ሰዎች የሆነ ነገር ላይ በጣም ከተጎዱ ከተነሳባቸው አታስቆማቸውም። ሰው ሊያንቀሳቅሰው አይደለም ሊያናግረው የማይችል ስታንዳርድ ላይ የተቀመጠ ልጅ ነው። ወደ ውጪ ቤት ካናዳ እጇን ዘርግታ የምትቀበለው አገር ውስጥ እኖራለሁ ቢል ቤተሰቦቹ የናጠጡ ምርጥ ቦታ ላይ የተቀመጡ እንቁ ልጅ ነው። ይሄን ማወቅ አለበት። እኔ በጣም ማከብረው ሪስፔክት ማደርገው ለሰው ለሴት ለህፃናት ክብር ያለው ነው። እንጣጥ ራሱ አይልም። አላየህም? ባለፈው አጥፋ አረንጓዴ ቢጫ ቀይህን አጥፋ ከፊት ላይ ሲባል ኦኬ ስህተት ነው እንዴ ይሄ ነገር? አዎ እሺ በቃ ይሄ ነው ለህግ መገዛት። ገባ? ስህተትም ይሁን አይሁን ለህግ መገዛት ዝቅ ማለት ይሄ የሰው ልጅ ባህሪያት ናቸው። እና እኔ በጣም ሪስፔክት አደርገዋለሁ። ሪስፔክት ማንነቱ ሚዲያ ላይ ወጥቶ ማሳየት በማንነቱ የማያፍር በማንነቱ እንደ ሶሻል ሚዲያነት አንዳንዴ ታውቃለህ አይደለ ብዙ የሃይማኖት የዘር ምናምን ውስጥ እንቀረቀራለን። እሱ እንደዛ አይደለም። በእምነት ስትመጣለን ማርያም ማርያም በቃ የራሱን እምነት የራሱን ወዝ የራሱን ቀለም የያዘ ሰው ነው። በጣም ነበር ማምና ውስጤ እስኪንሰፈሰፍ ነበር ማምና እቻኔ ናታለች እኔን አማችኝ እኔን አሳልፋ ሰጠችኝ። እቻኔ አሳልፋ ከሰጠችኝ አረቄ መጠጣት በእኔ አልተጀመረም። አረቄ መጠጣት በእኔ አልተጀመረም። እያለቀሱ ልብሴን በሷ ፊት ቀይር ነበር። ይህን ያለው ማምናት እቻኔን እኔ እቻኔ ማምናት ልብሴን ፊት ለፊቷ አውልቄ ቀይ ነበረ አውልቄ ልብሴን ቀይር ነበር። ይህን ያለው እኔ እቻኔን ማምናት ይህን ያልነበር ማምናት እቻኔን እኔ ተፈጥሮ ነው። ግን እኔ ሴት ወጥቶልኝ አያውቅም በህይወቴ ዘመን ቤት አደዊ ግን በህይወቴ ዘመን ተፈጥሬ እስካሁን ስኖር በህይወቴ የኔ የምለው ሰው የራሴ የምለው ሰው አግኝቼ አላውቅም። ኤልሻዳይ ዋይ ኤልሻዳይ ተቀየርሽባት ቢኮዝ ልጅ ኖሯት ስለደበቀችኝ። ሲሪየስሊ ኤልሻዳይ ሪሊ ለዛ ነው የተቀየርሽብኝ። ለዛ ነው የዚህን ያህል መጠጥ 3 ሰዓት የምታምኝ የነበረው ለዛ ነበር እኔ 3 ሰዓት መጠጥ የምታምኝ ለዛ ነበር። እኔ ላንቺ ክፉ ነበርኩ ይሻላል። እኔ ላንቺ ክፉ ነበርኩ አልነበርኩም ይሻላል አልነበርኩም። ከምንም በላይ እንዳንቺ ማምነው ሰው አልነበረም። እንዳንቺ ማምነው ሰው አልነበረም። በህይወት ዘመን ለመጀመር በሴት ልጅ ብዙ የተጎዳው ሴት ነኝ እኔ። እስቲ ኮሜንት ላይ አይዞሽ በሏት። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።